ያለችው ሁኔታ እንግዲህ እዚህ ላይ እንዳያችሁት ነው ምስሉ ላይ ማለት ነው ያለችው ሁኔታ እንግዲህ ትንሽ ደህና ናት ምናምን እያሉ ነው እንግዲህ ወደ ጸበል ወስደናል። ከጸበል እንግዲህ እያመጣን ነው ያለ ነው። ትንሽ ከዚህ በፊት በጣም ታስቸግራለች ነበር፣ አሁን ትንሽ ትሻላለች ምናምን እያሉ ነው እንግዲህ። በጣም ያሳዝናል። እንግዲህ ውድ ቤተሰቦቻችን፣ ውድ ተመልካቾቻችን አንዳንድ ጊዜ ህይወታችሁ ውስጥ የሚመጣው ነገር ፊት ለፊታችሁ መልካም ነገር ስላለ ነው እንደዚህ መሆነው ማለት ነው። ደግሞ የሰው ልጅ ፈተና አለው። ፈተና እዚች ምድር ላይ ስንኖር ብዙ ፈተናዎች አሉ። ያ ፈተና ደግሞ ለበጎ ነው ለመልካም ነው ብለን ካልቀበለን በጣም ከባድ ነው። ለምን እንደዚህ ያልኩት? ሰውነን ስጋ ለባሽነን ብዙ ፈተናዎች አሉ። ማጣት አለ፣ ያ ማለት እንግዲህ ማግኘት አለ፣ ጤና ማጣት አለ፣ ብዙ ነገሮች አሉ። እነዚህ ነገሮች ውስጥ አምነን ይህ ሁሉ ለበጎ ነው ለመልካም ነው እግዚአብሔር ይመስገን ብለን ያ ነገር እግዚአብሔር ይመስገን ሁሉም ለበጎ ነው ለመልካም ነው የሆነልኝ ብለን ካልቀበለን ከባድ ነው። ለምን እንደዚህ ያልኩት? የሆነው ነገር ያልሆነው ነገር እግዚአብሔር ይመስገን ብለን አምነን ራሳችን አሳምነን ካልቀበለን በጣም ከባድ ነው እና ፈተና መልካም ለበጎ ነው። ፈተና ያየ ሰው መከራ ውስጥ ያለፈ ሰው ለሰው ልጅም ያስባል። በራብ በጥማት ራቁት ያየ ሰው የተራበ ሰው የተጠማ ሰው ለሰው ልጅም ያስባል። ማለት ትላንትና እኮ እኔ እንደዚህ ነበርኩ፣ እንደዚህ ከየት ነው የወጣሁት? እግዚአብሔር ነው ያነሰኝ ይላል። የጠገበ ሰው ደግሞ ምንም አይመስለውም። የተራበ ሰው ውይ እኔ እኮ እንደዚህ ተርቤ ነበረ ብሎ ያስባል። ያልተራበ ሰው ጥጋብ ውስጥ ያለው ሰው ምንም አይሰማውም። ለምን የኛው ሰው ማለት ከተራበ ከተጠማ ምንም አይመስለውም። እንዴት ብላችሁ ብጠይቁኝ ራብ አላየማ፣ ጥማት አላየማ፣ ራቁት አላየማ፣ መከራ አላየማ። ለዛ ምንም አይመስለውም። ያ ሰው ተርቤ ያለው ተጠምቼ ያለው ብሎ ሲጠይቀው ምንም አይመስለውም። ምክንያቱም ራብ አላየማ፣ ጥማት አላየማ ለዛ ስለሆነ እና አንዳንድ ጊዜ ህይወታችሁ ውስጥ የሚመጣው ነገር ለበጎ ለመልካም ነው። እግዚአብሔር ይመስገን ይሄ ለበጎ ነው ለመልካም ነው ብላችሁ መቀበል ነው በቃ። ምክንያቱም ፈተና ካላያችሁ ቅድም ብያለሁ፣ ፈተና ካላያችሁ እግዚአብሔርንም በቃ እንትን አታድርጉም። በቃ ይሆናልን ጥጋብ ሁል ቀን ጥጋብ ሲሆን ከባድ ነው እና እህታችን እንግዲህ በጣም እስካሁን እኔ እንደው ቀልድ ነው ብዬ ነው ያሰብኩት። ትንሽ እንትኖቹ ሲያየው በጣም ከባድ ነው እና እኔ አንዳንድ ጊዜ ቪዲዮ ላይ ሲመለከተው እንዴት ቀልድ ካልሆነ እንዴት እህቱ አልመጣችም? ወንድምየው ኖሃም አለ እንዴት አልመጣህም? ያኛው ዳግም አለ እንዴት አልገባም? ምናምን በቃ አለ አይደል? ቀልድ ነው ይሄ ነገር ቀልድ። እንዴት እነሱ ብቻ ሆኑ እንዴ? ለምሳሌ ከቤተሰብ መሀል ውስጥ እንዴት ሰላም የለችም? እንዴት እህቷ የለችም? ወንድሞቹ አሉ እንዴት የሉ ምናምን ብዬ ነው ያሰብኩት። ይሄ ነገር ቀልድ ነው ብዬ ማለት ነው። እና ስንት እንግዲህ ማለት 4ኛ ፓርት ነው እየሰሩት ያሉት ማለት ነው። እና ቀልድ አይደለም ብዬ ነው እንግዲህ ተቀበልኩት። ለምን እንዴት እንግዲህ ጓደኝነት ማለት ከሁሉ በላይ ነው። ለምሳሌ አሁን ቤተሰቦቿም በጣም እንትኑ የማይመቹ ሁኔታ ውስጥ ይኖራሉ። በጣም ፈተና ውስጥ እናቷም ታማሚ ናት። ባለፈው እናቴ ታማለች ምናምን እያለች ነበረ። የቤተሰብ ጫና ነበረኝ ምናምን እያለች ነበር። የሰው ልጅ እንግዲህ ያስቡት እና ምን ማለት ፈልጌ ነው? ፈተናም ለመልካም ለበጎ ነው። ያ ፈተና ሲመጣ ጊዜ አትማሩት።
ለምን እንደዚህ ሆንኩት፣ ለምንድን ነው እንደዚህ ሆነብኝ፣ ለምን እንዳትሉት ለመልካም ነው። ፈተና ለበጎ ነው። እነዚህ ልጆች አሁን እሷን እንግዲህ ወደ ጸበል ወስደናል። ለአባቶቻችን ሀደራ ሳትን ሄደን እንግዲህ እሷን ተቀብለናል። እዛው ጠበል ከወሰደችው በኋላ እና አሁን ከፊቱ ማለት ትንሽ ትሻላለች ማለት ያን አታስቸግርም፣ ሆኖም እንደ በፊት አይደለችም ምናምን እያሉ ነበረ እና በጣም እጇና እግሯን አስረን ነበረ ከዚህ በፊት። አሁን ግን ጸበል ወስደን ለአባቶቻችን አስረክበን በኋላ ትንሽ አሁን ይሻላታል እያሉ ነው። እንግዲህ ፈጣሪ ጨርሶ ይማራት። የሰው ልጅ እዚች ዓለም ላይ ስንኖር ጊዜ ብዙ ፈተናዎች አሉ፣ ብዙ ነገሮች አሉ እና አምላክ እግዚአብሔር በምሕረቱ በቸርነቱ አስባት። ቅድምም ብያለው ማግኘትም ማጣትም አለ ብያለው እና ፈተና ውስጥ መከራ ውስጥ ጥማት ውስጥ እግዚአብሔር አምላክ ይደርሳል። ፈተና፣ መከራ፣ ማጣት፣ ማግኘት ሁሉም ማየት ለመልካም ነው፣ ለበጎ ነው ብዬ አስባለሁ። ውድ ተመልካቾቻችን፣ ውድ ቤተሰቦቻችን እንግዲህ እህታችን ሄሉ በጣም አያችሁት ሰው እንዴት እንደሆነ ስጨፍር ስታወራ በቃ የሆነ ደስ የምትል ልጅ ናት። አያችሁት የሰው ልጅ እንዴት እንደሚሆን አያችሁት የሰው ልጅ በትንሹ እንዴት እንደሚሆን አያችሁት። ይሄ እኛ እኔ ማለት ነው ሰው ይሄ እኮ ነው ሰው የኔ ይበልጣል፣ የኔ ጎሳ ይበልጣል፣ የኔ ዘር ይበልጣል፣ የኔ እንደዚህ ነው የሚል ሰው ከዚህ ውስጥ መማር አለበት። እንዴት ብላችሁ ብትጠይቁኝ ስለ ዘረኝነት የሚያወሩ ሰዎች ስለ በቃ የራሳቸው ሀብት ላይ የራሳቸው በቃ ነገር ላይ የሚመኩ ሰዎች ከዚህ ልጅቱ ቪዲዮ ውስጥ መማር አለባቸው። እንዴት አያችሁት? ትላንትና እሷ ስታወራ በጣም ደስ የምትል ልጅ፣ ስትለብስ ደስ የምትል ልጅ፣ ራሷ ቆንጆ ውብ አድርጋ ስትለብስ በዚህ ሰውነት ወደ ስትለብስ በጣም ያምራል ልብሷ። ራሷን ታንከባክባለች። በቃ ለሰው ትተርፋለች። በጣም ቆንጅዬ ውብ የሆነች ልጅቱ ዛሬ እንደዚህ መሆን አስቡት እስቲ አስቡት። የኔ ይበልጣል፣ የኔ ዘር ይበልጣል፣ የኔ ጎሳ ይበልጣል፣ አንቺ የት ነሽ፣ አንቺ የማን በቃ የሚሉ ሰዎች ከዚህ ውስጥ መማር ማወቅ። ሰው እኮ ሰው አያችሁት፣ ሰው እንደዚህ ነው እኮ አያችሁት፣ እንደዚህ ነን አያችሁት። የሰው ልጅ እንዴት እንደሆነ እዩት፣ አያችሁት። እና እግዚአብሔር ይማራት፣ ጨርሶ ይማራት፣ አይምሯን እግዚአብሔር ይመልስ። በእውነት ገና ብዙ ነገር ይጠብቃታል። በዚህ ወጣትነቷ በዚህ ልጅነቷ ከአይምሮ በላይ ማለት ከራሷ በላይ እያሰበች እንደዚህ መሆን በቃ በጣም ነው ከባድ ነው። ለምን ቅድምም ልጁ ብሎ ማለት ነበረ ማለት የብዙዎች ኮሜንቶች ታያለች። ለምን ከኛው ጋር አልሆንሽም? ለምንድን ነው እንደዚህ ማትሆኚ? ለምንድን ነው ያልገባሽው? ለምንድን ነው እንደዚህ ማልሆንሽ? እንደዚህ ብዙ ጊዜ ሰዎች ኮሜንት ላይ ሳያወሩ ማለት የሰው ጭንቅላት ማለት ነው። ለምሳሌ አንድ ሰው ኮሜንት ላይ ገብቶ ሲል ያ ነገር አምኖ የሚቀበል ጭንቅላትም አለ። እጭ ምን እንደዚህ ጽሁፍ ላይ ነው እጭ የሚሉም አሉ። እና አሁን ማለት ይሄ በእናንተ ምክንያት ነው። አንደኛ እናንተ ገብታችሁ ኮሜንት ላይ የሰጣችሁት ያ ኮሜንት ምክንያት ነው። ሁለተኛ ደግሞ የቤተሰብ ጫና አለባት ይላል። እና ማለት የፈለኩት አንዳንድ ሰዎች ሲጽፉ ማለት በቃ የሆነ ያለ ዝም ብሎ ይጽፋሉ። እና ብዙ ሰዎች ሶሻል ሚዲያ ላይ ከመጡ በኋላ ራሳቸውን በቃ የማይሆን ጽሁፍ ወይም ኮሜንት ሲሰጣቸው ይሄንን እንደዚህ በቃ ያ ሰው ልክ አግኝቶ የሆነ ነገር እንዳደረገው በቃ ያ ሰው ምክንያት ራሳቸውን ያጠፋሉ። የማይሆን ውስጥ ነው የሚገቡት። እና
በቃ የማይሆኑ ውስጥ ነው የሚገቡት እና ብዙ ልጆች በኮሜንት ምክንያት ነው የሞቱት። በኮሜንት ምክንያት ነው ትዳር ሆነ የፈተች። በኮሜንት ምክንያት ነው እንደዚህ ሆነች። ኮሜንት እኮ እንደ ሶሻል ሚዲያ ማለት እንደፈለጉ ነው ማውሩት እንዴ! እንደፈለጉ ነው ማውሩት። እንደፈለጉ ሀሳባቸው መስጠት ይችላሉ። እንደፈለጉ ማውራት ይችላሉ። ይሄንን እከሌ እንደዚህ ብለኛ፣ እቺ ኮሜንት እንደዚህ አለችኝ፣ እኔ በቃ እንደዚህ በቃ ራሴን እንደዚህ ላድርግ፣ እንደዚህ ራሴን ማጥፋት አለብኝ ነው? በፍጹም። ሰው ማፍተው ነው የራሱ ሀሳብ መስጠት ይችላል። ቪዲዮ ካልተመቸው ጥሩ ሀሳብ ጽፎ ይሄዳል። ካልሆነ እየፈለገው መጻፍ ይችላል። እንደፈለገው ማውራት ይችላል። ስለዚህ ይሄንን ኮሜንት አይቼ ደግሞ እኔ ራሴን ማስጨናነቅ፣ ራሴን ማጥፋት፣ ራሴን እና ምን ማለት ፈልጌ ነው? እግዚአብሔር ይማራት። ቀጣይ ፓርት እንገናኝ።